ሰላም ሰላም ውዶችዬ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እግራችሁን አበባ የምታስመስሉበት፣ ተረከዛችሁን እንቡጥ የምታስመስሉበት፣ በቃ ተረከዛችሁ ጽጌሬዳ የሚመስልበት ውህድ የምታደርጉበት ውህድ ነው ይዤላችሁ የመጣሁላችሁ ማለት ነው። እጅግ በጣም ሀሪፍ በአምስት ደቂቃ ወዲያው ለውጡን የእግራችሁን ልስላሴ የእግራችሁን ቅላት የምታዩበት ውህድ ነው ይዤላችሁ የመጣሁት። ቪዲዮ ጋር እኩል ለመሄድ 1 ተኩል የሾርባ ማንኪያ ስኳር አድርጌያለሁ። ስኳር እንግዲህ ጥቅሙን ታውቁታላችሁ። ለፊት ለእጅ የማይሆነው ነገር የለም ስኳር። ለእግር ደግሞ ይለያል፣ ለእግርና ለእጅ ይለያል አልኳችሁ። ስለዚህ ጨው ደግሞ 1 የሾርባ ማንኪያ ታደርጋላችሁ። ጨው እጅግ በጣም የሞተ ቆዳን የማንሳት ኃይል አለው። ሙቅ ውሃ ጋር ሲቀላቀል ማለት ነው። እስኪ ሙቅ ውሃ ዝም ብላችሁ አድርጋችሁ እግራችሁን ዘፍዝፉበት፣ ምንም ለውጥ አይኖረውም። ጨው ግን ስትከቱበት ዋው! ይሄ የሞተ ቆዳውን በቃ እንትን ይለዋል፣ ያነሳዋል። ስለዚህ ጨውና የስኳሩን አንድ ላይ ምንም በቃ አንድ እስኪመስል ድረስ በጣም ማዋሃድ እንደምታዩት እጅግ በጣም ምንድን ነው የሚባለው ማቀላቀል፣ አንድ ማድረግ በጣም ጥቅም አለው። ዝም ብላችሁ ጭምርና እንደዚህ ስኳርና ጨውን አንድ እስኪመስል ድረስ ማቀላቀል፣ ማሸት አንድ ላይ ማለት ነው። ጨውና ስኳሩን እኔ እንደማረገው ጥቅም አለው። እሺ ጥቅም አለው። አንድ ላይ በጣም ሲዋሃድ አንድ ሲሆን ጥቅሙን ታዩታላችሁ እግራችሁ ላይ። ከዛ ኮሜንት ላይ መታችሁ ቴንኪው እንደምትሉኝ እርግጠኛ ነኝ። እሺ ስለዚህ እግራችሁ የተበላሸባችሁ እየተሰነጣጠቀ ያስቸገራችሁ ይሄን ተጠቀሙ። እና ደግሞ 1 የሾርባ ማንኪያ ቡና የሀበሻ ቢሆን ይሄ እኛ በቃ የኢትዮጵያ እንደምንፈጨው ቢሆን ይሄ እንደሚፈጨው ማለት ነው። የእንትን አይደለም፣ ይሄ የንስካፌ አይነት አይደለም። እሱ ሸካራ አይደለም፣ ዱቄት ነው። ስለዚህ ብዙም ስክራፕ ስለማይሆን ይሄ ስክራፕ ነው የምንሰራው። ገባችሁ አይደለም? ለእግራችን በጣም ለተሰነጣጠቀባችሁ በጣም ተረከዛችሁ ላይ የሞተ ቆዳ ያላችሁ ይሄ የሚያስጠላል አይደለም? እሱ ያለባችሁ ብዙ ሴቶች ይኖርብናል። ክፍት ጫማ ስለምንለብስ ቤት ውስጥ በእግራችን ምናምን ስለምንሆን አብዛኛው ሴት አለበት 100%። ስለዚህ ከፀሐይ ከምን እግራችሁ አርቲፊሻል ጥቁረት ያለው ውይ ቆዳዬ እኮ እንደዚህ አይደለም፣ እጄና እግሬ እኮ አንድ አይደለም ውይ ለምትሉ ያ ያለ ከለራችሁ ከለር የሚሰጣችሁ እሱ አርቲፊሻል ጥቁረት ይባላል። ስለዚህ ከእንክብካቤ ብዛት እንትናችሁ የከለራችሁ አንድ ይሆናል። ስለዚህ እሱን ያላችሁን የከለር እንትን ለማግኘት ይሄን ተጠቀሙ። ስለዚህ እዚህ ጋር ደግሞ ኮልጌት ይህንን ነው መጠቀም ያለባችሁ። በሌላ ብታደርጉ አይመጣም። እሺ ይሄንን ነው፣ ይሄን ተጠቀሙ። ኮልጌት ደግሞ በቃ 1 የሻይ ማንኪያ ታደርጋላችሁ ማለት ነው። የሾርባ ማንኪያ ሳይሆን የሻይ ማንኪያ። እኔ እንዲሁ ነው ያደረኩት። ያው ግምቱ እንዲሁ መገመት ቀላል ነው ማለት ነው። ስለዚህ ቡናውንም ጨምሬ ከስኳሩና ከጨው ጋር በጣም አዋህጀዋለሁ። እጅግ በጣም ነው የሚያቀላው። እውነት በጣም ነው የሚያቀላው፣ በጣም ነው የሚያለሰልሰው። ለእጅም ለእግርም ይሆናል። በሳምንት 2 ጊዜ ካልቻላችሁ በሳምንት 1 ጊዜ። በተለይ ዝግጅት ሲኖራችሁ ክፍት ጫማ ለመልበስ አስባችሁ እግሬ ግን ይደብራል ብላችሁ ምተው አላችሁ እውነት። ስለዚህ ይሄን ተጠቀሙ። እግራችሁን እንዴት ልስልስ እንደሚያደርገው የህፃን ልጅ እጅ ነው የሚያስመስለው እግዚአብሔርን። ስለዚህ ተጠቀሙ ይሄንን። እጅግ በጣም አሪፍ ነው። ሰውነታችሁን ቅልት ነው የሚያደርገው። ጥቋቁር ነገር ካለባችሁ በተለይ እሱንማ ሙልጭ ነው የሚያደርገው። ስለዚህ ሎሚ ውሃ ያለው 1 ሎሚ ፍሬውን እናስወግዳለን፣ ጨምቀን እናደርጋለን። አሁን ምንድን ነው ያደረግነው? ጨው፣ ስኳር፣ ቡና፣ ከዛ ኮልጌት፣ ከዛ ሎሚ፣ ከዛ ይሄንን በደንብ እንቀላቅለዋለን። በደንብ ውሃ አንጨምርም። በቃ አለቀ።
አቤት እግር እንዴት አባቱ እንደሚያሳምር እግዚአብሔርን አንዴ ወዲያው እኮ ነው የምታዩት ለውጡን፣ ወዲያው ማለት ነው ስትጠቀሙ ወዲያው ገና ይሄንን እግራችሁ ላይ ያደረጋችሁት ለውጡ ታዩታላችሁ። ለውጡን ሳትታጠቡት ነው የምታዩት ለውጡን። እውነቴን ነው የምላችሁ። ዛሬውኑ ስሩና ሞክሩት። ፍሬሽ ብታረጉት ጥሩ ነው። እንደዚህ ሰርታችሁ አታስቀምጡት። ገምታችሁ ለአንድ ሰውም ሆነ ለሁለት ለሶስት ሰው በእኔ መጠን ባትሄዱም ትችላላችሁ። ይሄ አሁን ለእግርና ለእጅ ይሆናል። ለአንድ ሰው በቃ በቂ ነው ማለት ነው። ከዚህ በላይ ግን አታድርጉ፣ አታባክኑ። ያው እኔ ኮልጌት ስላለው አሳድሩት ብዬ አልመክርም። አታሳድሩት። ለአንድ ቀን ነው ይሄ መሆን ያለበት። በሳምንት 2 ጊዜ ካልቻላችሁ በሳምንት አንዴ በቂ ነው በቃ። ስለዚህ አሁን ይሄ ምንም ውሃ የለውም እንደምታዩት ላይቭ ነው። ላይቭ በሉት። ምንም እንትን ያልኩት ያሳለፍኩት ነገር የለኝም እዚህ ጋር ውሃ ምናምን የጨመርኩ እንዳይመስላችሁ። ስለዚህ እንደዚህ በጣም በምታዋህዱበት ሰዓት እየቀለጠ ራሱ ቀጠን እያለ ይሄዳል። ስኳርና ጨው ሲገናኝ እንትን ውሃ እንደሚፈጥር ታውቃላችሁ። ኮልጌቱም ይርሳል፣ ውሃውም አለ። ከዛው በጣም ይሄ በቃ በሱ ስበጠብጡ ታውቃላችሁ እንግዲህ በጥብጣችሁ የምታውቁ ሰዎች። ስለዚህ በደንብ እንደዛ ስትመቱት እንደዚህ ስታዋህዱት እየቀጠነ ለዘግ እያለ ይሄዳል ማለት ነው። እንዲህ ባደረጋችሁት ቁጥር ደግሞ የመስራት አቅሙን ከፍ እያረጋችሁለት ነው። በጣም እንደዚህ በተቀላቀለ ቁጥር ማለት ነው እግራችሁ ላይ ባረጋችሁት ሰዓት ይሰራል። ይሄ ጥቁሩን የማንሳት አቅሙ ፓወሩ ከፍ ይላል ማለት ነው። ስለዚህ እኔ እንዳሳየኋችሁ ቪዲዮውን እንትኑን ውህዱን ስሩት። እኔ እንዳሳየኋችሁ በደንብ እንትን በሉት፣ አዋህዱት፣ እሹት፣ በደንብ እዩት። እንደምታዩት ምንም ነገር አንድ ጠብታ ውሃ ሌላ ፈሳሽ ነገር አልጨመርኩም ከሎሚ በስተቀር። ለምን የሚሰራው እንደዛ ስለሆነ። ከዛ ውህዳችን እንደዚህ ሰርተን ካስቀመጥን ሙቅ ውሃ እናዘጋጃለን። ከዛ እንደዚህ ትንሽ ባውል ታዘጋጃላችሁ ለእግራችሁ መዘፍዘፊያ ማለት ነው። እንዳያቃጥላችሁ በእጃችሁ ቼክ አድርጋችሁ ሙቅ ውሃ ካደረጋችሁ በኋላ ጨው 1 ማንኪያ ጨው ካደረጋችሁ በኋላ ሎሚ ጨምቃችሁ ካደረጋችሁ በኋላ እግራችሁን ለ10 ደቂቃ ትዘፈዝፉታላችሁ ማለት ነው። ከዛ በኋላ የሞተ ቆዳችሁ ዝግጁ እንዲሆን እንትኑን ስታሹት በማሻ በተረከዝ መታሻ ስታሹት ይሄ የሞተው ቆዳችሁ በደንብ እንዲነሳ ተረከዛችሁ ላይ ለቆ እንዲሄድ ማስካችሁ እንድትጠቀሙ ስክራፓችሁ እንድትጠቀሙ። ስለዚህ በደንብ ታሹታላችሁ 10 ደቂቃ። እዚህ ከዘፈዘፋችሁ በኋላ ታወጡትና ከእግራችሁ ላይ ያለውን ውሃ በፎጣ ታደርቁትና ትዘፈዝፉታላችሁ። የሞተ ቆዳ የሚወጣው ውሃው እያለ ብዙም ስለማይፍተለተል ውሃው ከለቀቀ በኋላ ደረቅ ባለ ቆዳ ላይ ነው የሚፍተለተለው። ስለዚህ ቆንጆ አርጋችሁ ካፍተለተላችሁ በኋላ ካሻችሁት በኋላ ተረከዛችሁን ባላችሁ መታሻ የድንጋም ሊሆን ይችላል የጣውላም ሊሆን ይችላል ባላችሁ ማለት ነው። እንደዚህ አድርጋችሁ ቆንጆ አርጋችሁ እንትን ካላችሁ በኋላ ሳትታጠቡ እንደዚህ ከፈገፈጋችሁ በኋላ ተረከዛችሁን ከዛ ያዘጋጃችሁትን ያን ቆንጆ ስክራፕ ትቀባላችሁ ማለት ነው። በደንብ አድርጋችሁ ለ5 ደቂቃ እሽት ካረጋችሁ በኋላ ለ10 ደቂቃ አስቀምጡት እንደዚሁ እንዲሰራ። እጃችሁን በዛው አሸት አድርጉት። ታዲያ እጅግ በጣም አሪፍ ነው። ስለዚህ ከዛ ከ10 ደቂቃ በኋላ ከቆያችሁ በኋላ እግራችሁን ታጠቡ። ከዛ በኋላ ታጠቡና ያላችሁን ሞይስቸራይዝ የሚያደርግላችሁን ሰውነታችሁን ያላችሁን ተቀብታችሁ አለቀ። ካልሳችሁን ልብስ አለቀ። እወዳችኋለሁ። ቻው።